ምንድነው መስዬ ደህና አይደለችም እንዴ ምንድነው የተፈጠረው አይ እሱ አይደለችም ምንድነው ታዲያ አረ ተናገሪ ምንድነው ኑኑ ምን ሆነሻል ቆያሽ ወርቀት ምንድነው ማኩ ቤት ውስጥ የለም በቃ ትቶን ሄዷል ይሄው ይሄን ወረቀት አስቀምጦት ነው ሄደው ማለትሽ ነው በዚህ ጨለማ ወዴት ነው የሚሄደው አረ ወይኔ አረ ጉዴ ተረጋጊ እንጂ አይንዬ አሁን ከሆነ የወጣው ብዙ አይርቅም መኪና ይዘን እንከተለዋለን እሺ ምንም ብትሉ እዚህ አልኖርም ብሎ ነበር እኮ ምን ነው አይንዬ ቆይ እዚህ ያልተመቸው ወይም ደግሞ የጎደለው ነገር አለ እንዴ አረ ምን ይጎልበታል ብለሽ ነው አረ ምንም የጎደለበት የለም ወይ ልጅ ሄደላችሁ እኔ ነኝ ስጨቀጭቀው ዝም በል እያልኩ ስጨቀጭቀው ወይኔ ልጅ አረ ተይ አይንዬ እባክሽ እንደዚህ አትሁን ገና ምኑን ሆንኩት አረ ገና ምኑን ሆንኩት ወይኔ ጉዴ ይገሉታል በራቸው ላይ ሄዶላቸው ይገሉታል ምንና ምድር ተከፍታ በዋጠችኝ አረ እንደምን ልሆን ነው እንደምኑን አመጣብኝ እኔ መድኃኒዓለም እንደምኑን አመጣብኝ አንዱን ስለው አንዱ ልጆቼ ምን አየብኝ እንዴ ምን ሆነሻል ዝም በይ እንጂ እናትሽ መቆጣት ሲገባሽ ጭራሽ ተለቀቅሻለሽ ዝም በይ የኔ እናት ዝም በይ እባክሽ ኑኒ እባክሽ ዝም በይ የኔ እናት እንዴ አንቺ እንደዚህ መሆን የለብሽም ነይ ዝም በይ ነይ ተነሽ ሰላም ነው ጋሽ ምን ነው የደነገጥክ ትመስላለህ እኔ እኮ ስገባ ስላላየሁ ነው እንጂ ከመጣሁ ቆይቻለሁ አረ ጥሩ አርክ የሆነ የምነግርህ ነገር ነበር አረ ስለአባዬ ነው የምነግርህ አዎ ስለሱ ነው እና ምን ነው ተጨነቅ አባቴን አላገኛችሁትም እንዴ እኔ እኮ ጠዋት ምነግርህ ነገር አለ ስትልኝ ስለአባዬ መስሎኝ በጣም ደስ ብሎኝ ነበር የመጣሁት አዶኒዬ ተረጋጋና ልንገርህ ጥሩ ዜና አይደለም የምነግርህ አልገባኝም አባዬ የሆነ ነገር አለ እንዴ ማነው እንደዚህ በር የሚደበድበው ጋሼ ወንድሜ ምንድነው ነው ወንድምሽ ደግሞ ምን ሆነ ወንድሜ ከቤት ትቶን ጠፋ ቆይ ተረጋጊና ንገሪኝ ምንድነው የሆነው ማለቴ ለምንድነው በዚህ ሰዓት ከቤት የወጣው ወደ ሀገር ቤት መለሳለሁ ያለ ነበር እትዬ አንተ እንድጠራህ ነው የላከችኝ እሺ ግን እዚህ የጀመርኩት ነገር ነበር ስትመለስ ጠብቀህና ትነግረኛለህ አሁን ሂድ በቃ ይሻላል አው ቶሎ ወርታች ይችላልችሁ እሺ ቆይ ስለ አባቴ ምን ሊነግረኝ ነበር አምላኬ እባክህ አባቴ ናፍቆኛል ቶሎ እንዲገኝ እርዳኝ ቆይ ለምንድን እንደዛ ተጨንቆኝ ነበር ምን ባደርግ ነው የሚሻለኝ ወይኔ አባቴ የት ነህ በጣም ነው ናፈቀኝ ምን ባደርግ ነው ቆይ የሚሻለኝ ስማንቺ ምንም ሳትነግሪኝ እዚህ መሸብኝ መናገር ካልፈለግሽ ወይ ታዩ እንደዛ እኮ አይደለም ብትቆጭኝስ ብዬ ፈርቼ ነው ተባክሻውን ጉዳዩን ንገሪኝ ታዲ መሲ እንደዚህ ሆነች በእኔ ምክንያት ነው ምን አልሽ አልገባኝም እስኪ ደግመሽ ንገሪኝ ከምሬን ነው ግን ሁን ብዬ አይደለም ተናድጄ ስለነበረ ነው ከዛ ስገፈትራት ጭንቅላቷን መታት አንቺ ለስራሽ ጥፋት መስራት ብቻ ነው እንዴ ልጅቷ እኮ ረስታ ቁጭ ያለችው ባንቺ ምክንያት ነው አንቺስ ምንም አትረቢም አቦ እንዴ ጓደኛዬ እንደማትቆጭኝ እኮ ቃል ገብተሽ ነበር
የሰራሽው ነገር እኮ ቀላል ተብሎ የሚታለፍ ነገር አይደለም። ኤልሹ ይሄ እኮ የሰው ህይወት ነው። በቃ አታካብጁ። ሆን ብዬ ያደረኩት ነገር እኮ አይደለም። እንደውም መናገር አልነበረብኝም። እሺ በቃ እንደፈለግሽው ቃሽ። አይ እንደዛ እንኳን ማለት አይደለም። ያው ያደረግሽው ነገር ከባድ ነገር ስለሆነ ነው እንጂ መቆጣት ፈልጌ አልነበረም። በጣም ይቅርታ። ደግሞ እኮ እንደዚህ አይነት ነገር ለብቻ ሲይዙ ትንሽ ይከብዳል አይደለ? እንኳን ነገርሽ። አሁን ቅልል አለኝ። ብታይ ይሄን ነገር መሸከም በዛ ላይ ጧትና ማታ ፊቷን ማየት ከባድ ነገር ነው። እኔ የምለው ለማንም ለማላልሽም አይደል? ማለት ይሄን ጉዳይ ከኔና ካንቺ ውጭ የሚያቅሰው የለም። አዎ በጣም ጥሩ። ለማንም ምንም ነገር እንዳትናገር እሺ? አይደላው። እኔም እንደዛ ነበር ያሰብኩት። ሲገርም ወይ እንኳን ተመልሰሽ መጣሽልኝ ጓደኛዬ። ሰው በሚያስፈልገኝ ሰዓት ነው የመጣሽው። እሺ በቃ አሁን አንቺ ተረጋጊ። እኔ መሽቶብኛል ሄድ። አሁን ደግሞ ቶሎ እየመጣሁ ልክ እንደ በፊታችን እናወራለን እሺ? እንዴ መሽቷል እኮ ለምን አታድሪኝ? እሺ ውዴ ቻው በቃ። ደግሞ እሺ በቃ ጠብቂልሽ። እሺ ጎሽኑን ጃኬት አመጣሽላት? በቃ ቶሚ ቶሎ ልበስና ወጥተን እንፈልገው። እንዴ ኑኑ ወዴት ነው? እኔም አብራችሁ ልጣና ልፈልገው። አይ አይሆንም፣ ለሱኛ እንበቃለን። እሺ አንቺ ተረጋግተሽ ጠብቂን። አይዞሽ ይገኛል፣ ምንም አይሆንም። እሺ ይዘነው እንመልሳለን። እባክሽ ተረጋጊ። ደግሞ ምን ይገኛልሽ? ከዚህ ጋር ትንሽ ቀዝቅዝሽ። ተወኝ፣ እዚሁ ጋር ይሻለኛል። እዛ ጋር ምንሽ ማልቀስ ትችላለሽ። እባክሽ ከዚህ ትንሽ ያምሻል። አዶኒ እባክህ ካንተ ጋር መመላለስበት አቅሙ የለኝም። እባክህ ተወኝ። ይኸውልሽ ነው ሀዘንሽና ምን እንደተሰማሽ ይገባኛል። ወንድምሽ ምንሽ ደግሞ ከማልቀስ ጸሎት ማድረግ ይሻላልሽ። ቆይ ምን እያደረጋችሁ ነው? ማለት ምን ማለት አለ? ሱራ ምን ታደርጋለህ? አንቺ ልጅ እያለቀሽ ነው እንዴ? ምን ታለቅሳለች እሷ? እኔን ታቃጥለኛለች እንጂ ያዙምባ። ተረጋጉ፣ አትጩ። ወንድሟ ጠፍቶባት በጣም አዝናለች። ውይ ግልግል፣ እንኳን ጥርግ አለ። እንደውም ደስ የሚል ነገር ነው። በደንብ እናከብረዋለን። ስሚኝ፣ ለምትናገሪው ነገር መስመርሽን ያለፍሻል መሰለሽ? ይሁልኝ ብቻችን ማትረባው ለታቢስ። እኛ እኮ እናንተን የመሸከም ግዴታ የለብንም። አይገባሽም እንዴ? ኤልሹ ረፊ ተይኝ ጓደኛዬ። እቺ ገና በደንብ ያወቀችኝ አይመስለኝም። ከዚህ በኋላ ትመልሽኝ ይገልሻለሁ። እሺ እንግዲያውስ አድርጊው። ጫፌን ንኪኝ። አትፈታተኝ። ያ ገጠር ወንድምሽ እንኳን ጥርጋለ። እሺ ገባሽ? ስሚኝ፣ እኔን እንደፈለግሽ ወንድሜን ግን ወንድምሽ ምን? እቺ ምን አፍጣጣነት በፈጣሪ ስም ያለሽው ሰው ቤት ነው። አንቺም ከነኩተትሽ ገና ጥርግት ያለሽ። እሺ ልክ ነሽ። አሁን ላልሽው ነገር አልተሳሳትሽም። ኤልሹ ዝም በይ። የምትናገሪውን ነገር እየመረጥሽ ተናገሪ። ምን አልክ? እኔ ነው ለሷ ተደረበ የተናገርከኝ? እየተደረብኩላት አይደለም። ምንም የምትናገሪው ነገር ጥሩ ስላልሆነ እያሰብሽ ብትናገሪ ጥሩ ነው። ይሁልኝ ብቻ ለዚህ ገጣሪ ምን እንደሚለኝ። ኤልሹ ቆይ እንደምሽ ታረጊ ምትያዝ? ምን ጉድ ነሽ ኤልሹ? ስማኝ አሉኝ፣ ለዚህች ማትረባት ትዘንላት። የሆነች መሰሪ ነገር እኮ ናት። አረ ኤልሹ ተረጋጊ። ተይኝ እባክሽ። እሷ በምንም ነገር ቢሆን መብለጥ አትችልም መቼም። እንዴ አረ ልጅ ተረጋጊ።
ምን ሆነሽ ነው? ለምንድን ነው የምታለቅሽው? እህቴ ምንድን ነው? ምን ሆነሽ ነው? ወንድሜ ጠፋ፣ ትቶን ሄደ። ምን ማለት? የት ሄዶ ነው የጠፋው? ወደ ቤት ልመለስ ነው ብሎ ጽፎ ነው ሄዳ። እህቴ በጣም ጨንቆኛል። አግኝተው ቢይዙትስ? በዚህ ሰዓት ልክ እንዳንቺ ባላስታውስ ደስ ይለኝ ነበር። እሺ ተረጋጊ በቃ። እንዴት ነው የምረጋጋው? እህቴ አንቺ አላስታውሽንም እንጂ ወንድሜን በጣም ነበር የምትወጂው። ይገባኛል። በቃ እሺ አንቺ ተረጋጊ። እኔ መታጠቢያ ቤት ደርሼ ልምጣ። አምላኬ ሆይ ምን እየተፈጠረ ነው ያለው? ለምን ነው ነገሮች እንደዚህ እየሆኑ ያሉት? ምን ባደርግ ነው ቢሻለኝ? ተረጋጊ እባክሽ፣ እንደዚህ አትሁኝ። ተወኝ በእናትህ። ይሄ ሁሉ ነገር በእኔ ምክንያት ነው እየሆነ ያለው። ወንድም የሆነ ነገር ከሆነ ጸጸቱን አልችለውም። እንዴ ቆይ ለምንድን ነው እንደዚህ የምትይው? አንቺ ቆይ ምን አደረግሽ? በቃ ደበረው ሄደ። አይደለም ወንድሜ ለኔ ብሎ ነው የሚንከራተተው። እናቴም ብትሆን አንገቷን አቀርቅራ ሰው ቤት የተቀመጠችው ለኔ ብላ ነው። አማራጭ አጣ እንጂ እንደዚህ አይነት ነገር ለሱ አይገባትም። አልገባኝም። ቆይ የማላውቀው የተፈጠረ ነገር አለ እንዴ? ተው ባታውቀው ይሻላል። ምናልባት ላግዝሽ ከቻልኩ። ያው እኔና አባቴ ጠፍቶ ጭንቀት ላይ ነን። ማለቴ ላዳምጥሽ እችላለሁ። ያው ማውራት እንችላለን። እኔ ምንም የሚወራ ነገር የለኝም። ታውቁሻል ግን በፊት እኮ እንደዚህ አልነበርሽም። ብዙ ነገር ትነግሪኝ ነበር፣ ትስቂ፣ ትጫወቺ ነበር ነው እሱ አዶኒ። አሁንስ እንደ በፊቱ አታወሪም ማለት ነው? ቆይ ለምንድን ነው የምትሸሺው? በዛ ላይ ከኤልሹ ጋር መሳትና ማን ናችሁት? እንግዲህ ካልፈለገች መብቷ ነው። በገዛ ቤቷ መጥቻ አላስቸግራትም። አይ እንደሱ እንኳን አትበይ። እሷ እኮ ተመላሽ ስለሆነች ነው። አሁን ያለችውን በኋላ ታስታውሰው አይደል? እንደሱ ነው የሚመስለው። ቆይ እንዴት ነው? ልተኛ ነው በቃ። ተደብቀሽ ልታረግሽ ነው? በቃ ቻው።
በጣም ግራ ተጋብቻለሁ። ከየት ጀምሬ የት ላይ በቃ ማለት እንዳለብኝ አላውቅም። አንዳንዴ በራሴ በጣም ማረራለሁ። ለምንድን ነው ቤተሰቦቼ በእኔ ምክንያት የሚሰቃዩት? ምን አይነት እድል ቢኖረኝ ነው የነካሁት ሁሉ የሚበላሸው? ወንድሜ ለኔ ብሎ ሁሌም ከሰዎች ጋር እንደተጣላ ነው። እዚህ መጥቼ ሌላ ችግር ፈጠርኩ። እንደ እህቴ ማያት ኤልሽ እንኳን ባንዴ ተቀይራ ጠበቀች። ይባስ ብላ የገዛ እህቴ ታስታውሰኝ እናቴን አንገቷን አስደፋዋት። አምላኬ በምን አቅሜ ነው ቤተሰቦቼን ከዚህ ጉድ ማውጣቸው? ጠርተሽ ነበር እንዴ? አሁን ልጅ ወይ እሺ ኑኒ በጣም እንዳንዘንሽና እንደተከፋሽ ይገባኛል። እኔም በጣም አዝኛለሁ። እንደዚህ ባይሆን ጥሩ ነበር፣ ግን በቃ እንዲሆናል። ስለዚህ መረጋጋት ነው ያለብሽ። እትዬ በጣም ነው የጨነቀኝ። ይሄ ሁሉ እኮ በእኔ ምክንያት ነው የሆነ ያለው። ወንድሜን ካገኙት ደግሞ አይለቁትም። በጣም ጨካኞች ናቸው። ገባኝ። ግን ወንድምሽ በጣም ጎበዝ ነው፣ እራሱ መጠበቅ ይችላል። እሺ ስለዚህ እንደዚህ አትሁኚ። ይኸውልሽ እኛ ደግሞ እዛ ስለሄደ እጃችን አጣጥፈን እንቀመጣለን ማለት አይደለም፣ እናገኘዋለን። እሺ ብታገኙትም እዚህ መመለስ የሚፈልግ አይመስለኝም። ለምን እንደዛ አልሽኝ? ቆንጆ እኔ እኮ እዚህ ስራ እያመቻቸውለት ነው። ምንም ብትዩ እሺ ብሎ አይቀመጥም። ይሄንን ኑሮ መልመድ አይችልም። በእኔ ምክንያት ነው ወንድሜ ከደህና ጓደኞቹ ተጣላ። ኑኒ በቃ ራሽን አትውቀሽ። እሺ በቃ መሆን ያለበት ነገር ብቻ ነው የሚሆነው። ቆይ እስኪ በዝርዝር ንገሪኝ፣ ምንድን ነው የተፈጠረው? ምንም የተለየ ነገር ተፈጥሮ አይደለም። የተለየ ያደረገው አደጋ መድረሱ ብቻ ነው። የተለየ አይደለም። እስቲ ገባኝ። ወንዶች ያስቸግሩሻል አይደል? አዎ፣ ክረምት ደግሞ እዚህ ቆይቼ ሲሄድ ይብሳል። ወንድሜ ሁሌ እኔን ለመከላከል እንደተጣላ ነው። አይ ኑኒ አንቺ እኮ በጣም እድለኛ ነሽ። የሚጠብቅሽ ወንድም፣ የሚሳሱልሽ እናትና እህት አሉሽ። ስለዚህ በዚህ ብቻ ማመስገን ይኖርብሻል። እንዴት እያለቀሽ ነው እንዴ? አልቀስኩ እንዴ? ኧረ አላለቀስኩ። የኔና አንቺ ህይወት ተመሳሳይ ነገር ነው። ለዛ ነው እና ትዝ ሲለኝ ይረብሻለሁ። አልገባኝም ትዬ። አንቺ እኮ በጣም ጥሩ ህይወት ነው ያለሽ። ለምን ብለሽ ታዝኛለሽ? አይነን ነው ይሄ ጥሩ የምትይው ህይወት እኮ ከብዙ ውድቀት በኋላ የመጣ ነው። ኑኒ አንቺ የሚያስብልሽ የሚደግፍሽ ሰው አለሽ። እኔ ግን በአንቺ እድሜ የሚገፋኝ እንጂ የሚደግፈኝ አልነበረም። ለዛ ነው አመስግኝ የምልሽ። ግን እኮ ቤተሰቦቼ በእኔ ምክንያት የተሰቃዩ ነው። ይሁን፣ እንደዚህ አይነት ነገር ደግሞ ያጋጥማል። እና አንቺ ደግሞ በጣም ጥሩ አስተዋይና ቆንጆ ልጅ ነሽ። አደራ ምንም ነገር ቢፈጠር ይሄን ጥሩነትሽ እንዳታጮሽ። ማንነትሽን አንዴ ካጣሽው መመለስ በጣም ከባድ ነው የሚሆንብሽ። እውነት እኔ ጥሩ ሰው መስልሻለሁ? አዎ እንዴ በጣም ጥሩ ልጅ ነሽ እንጂ። ማታ ከተመለስን በኋላ ወደ ክፍልሽ ገብቼ ነበር። አረ ብርድ ልብስ ያለበሽኝ አንቺ ነሽ እንዴ? አዎ
አተኛኘትሽ በጣም ስለሚያሳዝን ልቀሰቅስሽ አልቻልኩም። ለዛ ነው ባዘጋጀሁልሽ ደብተር ላይ የጻፍሽውን ነገር ሳይ ልጅነቴ ትዝ አለኝ። አይገርምም? እኔም ልክ እንዳንቺ በትንሽ ነገር ጨነቅ ነበር። በጣም አመሰግናለሁ ትዬ። እንዴ ለምን? እኔ እንደዚህ ማውራትሽ ራሱ እኮ ለእኔ ትልቅ ነገር ነው። ተይ እንጂ እንደሱማ አትበይ። አንቺ እኮ እንደ ልጄ ነሽ። ኑኑዬ ከልቤ ነው እሺ እንደዚህ የምልሽ። እሺ መስዬ ተነሳሽ? እንዴት አደርሽ? ደህና ነኝ። ደህና አደርሽ? እግዚአብሔር ይመስገን። ምነው በጠዋት? እንደ ቢጨንቀኝ ነው እንጂ መጥቼ መቀመጤ። እንቅልፍም ባይኔ ሳይዞር ነው ያደረው። አይዞሽ፣ እንደዚህ አትሁኚ። መረጋጋት ነው ያለብሽ። አየኔ ልጅ የወለደ አንጀት ይረጋጋል ብለሽ ነው? እሱማ ነግሮኝ ነበር እና ያልሰማን ብዬው ነው እንጂ። ምን ያለሽ ነገር ነበር እንዴ? ጠዋት ማታ ልሂድ እያለ ሲጨቀጭቀኝ ነበር። ምን አለበት እንደው ተቁም ነገር ብቆጥሮ ኖሮ እንደው ጨክኖ ያደርገውን ብዬ ነው ለዚህ ሁሉ የተዳረኩት። አይዞሽ በቃ ምንም አይሆንም። ቆይ ስልክ የለውም? አልደወላችሁም? አየኔ ልጅ እንደው እንድታስታውሽ ምንም ከምኑ አድርጌ ልንገርሽ። ይሁን እንግዲህ እኔ ለማምን አማራጭ አለ? እና አሁን ምን ልታረጉ ነው? ምን አደርጋለሁ እንግዲህ ጋሼ በጠዋት ወጥቷል። እሱን ተስፋ አድርጌ እቀመጣለሁ እንጂ ምን አማራጭ አለኝ ብለሽ ነው? ካልሆነም እንግዲህ እሄዳለሁ። እንዴ አይሆንም። መሄዱ ላንቺ ጥሩ አይደለም። ይገሉሻል። እነማን? ያው አንቺ የምትያቸው ሰዎች ናቸው። ማለቴ ሌላ ማን ይሆናል? ማንን አውቃለሁ ብለሽ ነው? አዎ እንግዲህ ከልጅ ህይወት የራሴ ህይወት አይበልጥ። አሁንም እንደው ጋሼ በእኔ ይሁንብሽ ስላለኝ ነው መቀመጤ። እሺ በቃ አይዞሽ። እኔ የምልሽ መሰረቴ ለሊት እንደው እንቅልፍ እምቢ ሲለኝ ትዝ አለኝ። የዛኔ እዚህ ከመምጣታችን በፊት እኮ ቀን ላይ አንቺ ደውለሽልኝ ነበር። በቃ ያላሰብኩት ነገር ሲገጥመኝ ደግሞ አንቺንም ሳላናግርሽ ስልኩን ዝግት ተደረኩት። ማ እኔ መቼ? ትዝ አይልሽም? ወደዚህ ከመምጣታችን በፊት እና ደግሞ እያለቀሽም ነበር ደግሞ እኮ። መሰረቴ አንቺ ነሽ እንዴ? እማዬ ድረሽ ሊገለኝ ነው። እንደው ምንም ነገር ትዝ አይልሽም? ምን ይሆን ያስለቀሰሽ? አይ ምንም ነገር ትዝ አይለኝም። የደወለልሽን ሰው ተሳስተሽ እንዳይሆን። እንዴ ተይ እንጂ እኔ ልጅ ተራሴ እንድጣላ አታድርጊኝ። ነገሮችን በደንብ አስታውሳለሁ። እኔ እንጃ። በቃ እኔ ተነስቼ ልታጠብ። በጧት አንቺ ፊት አይሳየኝ። ደግሞ ልብስ የሰጥሻት ነው? ምን? አንቺ ባለጌ! እሱ ደግሞ ምን ማለት ነው? እውነቴን ነው ማ። እቺ ልጅ ሳያት ዝም በይ አንቺ ጨምላቃ። ቆይ ምንድነው እንደዚህ መጨማለቅ? ልጅቷ ምን አደረገችሽ እንዴ? ምን አደረገችኝ ነገር አለ? በጣም ብዙ ነገር። ወረኛ! ሁለተኛ እንደዚህ አይነት ንግግር ስትናገሪ እንዳልሰማሽ። ተግባባ? አይ ተያት። ምንም ብትለኝ ነው ያልቀየማት። ይኸውልኝ ደግሞ ጀመራት። ቆይ ምን ጻድቅ መጫወትሽ? አትቅለሽልሽ፣ አታስመስይ። አይገባሽም እንዴ? ጥሩ አትጫውቺ። እሺ ምን ይሆንሽ ነው? ማሚ አይታይሽም እንዴ እንደምታስመስል? ስታወራ አንገቷን ማቀርቀር፣ ምንም የማታውቅ ንጹህ መምሰል። ድራማሽ ሁላ ታስጠላ። ኤልሹ የምን ድራማ ነው የምትይው? አልገባኝም። እኔ ምንም ድራማ አልሰራውም። ቆይ ምን እንዳደርግልሽ ነው የምትፈልጊው? የምፈልገውን ነገር ልንገርሽ? ማድረግ ትችያለሽ? አዎ ምንም ይሁን አንቺን ደስ ካለሽ አደርገዋለሁ። በጣም ጥሩ። እኔን ደስ የሚለኝ አንቺን አለማየት ነው። በቃ አይንሽን ማየት አልፈልግም። አንቺ ባለጌ! ምን ማሚ
የምፈልገውን ነገር ጠይቀች ነገርኳት። ሌላ ምን ይሁን? ኤልሺ ይገባኛል፣ ግን እኮ ምንም የምንሄድበት ቦታ ስለሌለ ነው እዚህ የመጣ ነው። ሌላ የምናውቀው ሰው ቢኖር ኖሮ እዛ እንሄድ ነበር። ይኸውልኝ ደግሞ ሌላ ማስመሰል። በእናትሽ ተላክሽብኝ ወደዛ። ምን እየቆየ ክፍሉ ለቀሽ ውጪ። ማ እኔ ውጪ ያልኩሽ ነው እንዴ? ታየኔ ቆንጆ አታልቅሽ። ለኔ እስቲ አትቀይመት። ያው እሷ ትንሽ ትቸኩላለች፣ ለዛ ነው። አይ እቴ ኤልሽ እኮ ትክክል ናት። ምንም ነገር ብትለኝ አልቀየማት። ምንም ነገር አውቃለሁ። አንቺ በጣም ጥሩ ልጅ ነሽ። ልብሽ በጣም ንጹህ ነው። እሷን ደግሞ እኔ እቆጣታለሁ። እሺ ምንም እንዳታስቢ። አይ ለምን ትቆጫታለሽ? እንደዚህ አይነት ነገር እኮ ያጋጥማል። ያው በፊት እንደዚህ አልነበረችም። ጸባይዋ ለእኔ ትንሽ እንግዳ ሆኖብኛል። በእርግጥ ሁሉም ነገር ለእኔ ሲሆን እንደዚህ ነው። አንቺ ልጅ እንደዛ አትበይ። ይኸውልሽ አንድ ቀን በደንብ ጊዜ ሲኖረን ስለ እኔ ብዙ ነገር አጫውትሻለሁ። ያኔ አልቅሰሽ ፈጣሪሽን ታመሰግኛለሽ። በቃ አሁን ሂጂ። አይኔ ደግሞ አልቅሷ እንድታቆም ንገሪያት። አንቺ ቁርስ አቀራርቢ፣ እኔ እመጣለሁ። እሺ እሺ ትዬ። ቆይ ለምንድን ነው እንደዚህ የማዝንላት? ተይ ሄለን፣ ገደል እንዳትገቢ። ማም ምንም ነገር እንዳትይኝ። ቆንጆ ችግርሽ ምንድነው? ልጅቷ ምን ታድርግሽ? ለምን እንደዚህ የምትቆጫት? አልገባኝም። አንቺ ራስሽ ለምን እንደዚህ የምትከራከሪላት? ምክንያቱም ልጅቷ በጣም ጥሩ ልጅ ስለሆነችና አንቺን በጣም ስለምትወድሽ። ገባሽ? ኧረ አልገባኝም። ቆይ መጀመሪያ የመጣሽ ሰሞን አንቺ አልነበርሽ እንዴ አብረት እንዳለ ነገርሽኝ? አዎ፣ ግን እኔ ደግሞ እሷም እንደመሲ እንዳታደርግሽ ብዬ ነው። መስዬ መተጥፍ ትሻለኛለች። እቺ በጣም አስመሳይ ልጅ ናት። በቃ ላንቺ ለመከላከል ነው፣ በሌላ ትሰጂ። እሱማ እኮ ነው እናታችን ላይ ልትጻ ያደረጋት። ወንድሟ እኮ በቀደም እንዳለኝ ጋሽዬ ተረፍ ብሏል። ኤልሹ እውነቴን ነው የምልሽ፣ ሁለተኛ ልጅቷ እንደዚህ አይነት ነገር ስትናገሪያት እንዳልሰማሽ። እንደዚህ እንደምታደርጊ ደግሞ አባትሽ ካወቀ ምን እንደሚፈጠር ታውቂያለሽ? እሱም አንድ ጥሩ ነገር ነው። እሱን ታዩ ጥርግ ብሎ ይደልሽ አይደል? ስለዚህ እንደዚህ አትናደጂ፣ በቃ ተረጋጊ። እሱም አንድ ጥሩ ነገር ነው እኮ። ስለዚህ ልጅቷ ጋር አትጣይሽ። ደግሞ ብልጥ መሆን አለብሽ። ሰዎችን እኮ የምታሸንፊ ፊት ለፊት በመሳደብ አይደለም። ማለት ምን ማለት አለው? እናትሽ እኮ ነኝ። ምን እንደሚያናድድሽ አውቃለሁ። ይኸውልሽ እንደ ጓደኛ ቀርበሽ የምታደርገውን ነገር ማየት ይሻልሻል። እንደዚህ መጣላት የለብሽም። እሺ? ኧረ ወደዛ ገደል ትግባ ከፈለገች። አይ እንግዲህ አትጨማለቂ። ስርዓት የሚባል ነገር ይኑርሽ። እኔ እኮ ደስ ብሎኝ ነበር አንቺ ጋር የመጣሁት። አንቺ ግን አባረርሽኝ። ምን ነው ደስ ያለሽ? ወንድሜ በጧት ደውሎ ነበር። ለምን ማለት ማሚ? ለምን ስትይ? ለምን አልኩሽ እንዴ? አይ ማለቴ ቆይ ለምን ደወለ? እሱንማ አልነግርሽ ነበር ደስ ብሎኝ የመጣሁት። አልገባኝም። ምን ነው ደስ ያለሽ? ወንድሜ ሊመጣልኝ ነው። ምን? አባትሽ እኮ ቀስ ብሎ እንዲመጣ ነግሮት ነበር። ለእሱ አሁን መምጣቱ ጥሩ አይደለም እንዴ? ለምን ጥሩ ያልሆነው? የኔ ቆንጆ በዚህ ሰዓት አባትሽ በጣም ብዙ ችግር ውስጥ ገብቷል። እሱ ደግሞ ለእኛ ለቤተሰቦቹ ጥሩ አይደለም። ምን እያልሽ ነው ማማ? አልገባኝም። ማሬ ለአዶኒ ምንም ነገር እንዳትዩ። አባቱ በሰዎች እጅ ተገሏል። አባትሽ ደግሞ ምን እያልሽ ነው? ቆይ ማም፣ አዶኒኛ? አዎ፣ ቀስ ድምፅሽን ቀንሽ የኔ ቆንጆ። እሺ? ወይኔ አምላኬ፣ እኔ ይህንን ማመን አልችልም። አዶኒ አያውቅም አይደል? እኮ እሱን ነው የምልሽ። ምንም ነገር እንዳትይ እሺ? ይሄ ነገር ደግሞ ለእኛ ቤተሰብም ለአባትሽም ጥሩ አይደለም። ወይኔ አምላኬ። በቃ ተረጋጊ። አንድ ማውራት ያለብኝ አስፈላጊ ስራ ስልካለ። አንቺ ቶሎ ለባብሽን አርታችሁ ረጅ። እሺ? ቁርስ አብረን እንበላለን።
ናነይ መኩዋ ልጄ እንዴት ነህልኝ? እንዳትረግሚ ናነይ እባክሽ ይቅርበኝ። እንደሱ ቤት የቆየሁት እስካሁንም አንቺን ብዬ ነው። ኧረ ተው መኩ ልብ ግዛ ይገርልሃል። እንደው ምን አለበት እንደው ቀን እስከሚያልፍ ድረስ እኔ የምልህን እሺ ብለህ ብትሰማኝ። ኧረ ተው መኩዋ አሁን እኔ ብጨነቅ አንተ ምን ትጠቀማለህ? እንግዲህ ተይ ናነይ ልብሽ እንዲረጋ ብዬ ብደውል ሆድ አታስብሽኝ። እንዲህ ከሆነማ ደግሜ አልደውልም። ተው መኩዋ ተው እንዲህማ አትበል። እንደው እምን ውስጥ ገባህ አላገኘሁም? ናነይ አንቺ አትፍሪ። ማንም ምንም አያመጣም። ዝም ብለሽ አትጨነቂ። እንግዲህ ስነግርህ ካልሰማህ ምን አደርጋለሁ? ብቻ ራስን ጠብቅልኝ። ከመጨነቅ አትውጪ የተባልኩ ሴትዮ። በቃ እነኑንም እንዳይጨነቁ ንገሪያቸው። እሺ እንግዲህ እንደው እባክህ ልጄ ድምጽህ እንዳይጠፋብኝ እባክህ። እሺ ናነይ በቃ አትጨነቂ። ቻው በሰላም ዋሉ። እሺ ልጄ ራስን ጠብቅልኝ። እሺ ሄሎ ቴዲ እንዴት ነህ? አለሁ ደህና ነኝ። ምን አዲስ ነገር አለ? ምንም የለም እስካሁን። በጣም እየዘገየን አይመስልም? ነገሮች በጣም እየተወሳሰቡ ነው። እኔ እኮ እጄን አጣጥፌ አልተቀመጥኩም። የምችለውን እየሞከርኩ። ስማኝ መሞከር ብቻውን በቂ አይደለም። እሺ ቶሎ ብለህ የሆነ ነገር ማግኘት አለብህ። እሺ የት ነህ? እቃዎቹ የሚገቡት ዛሬ አይደል? ስለዚህ ስራ ቦታ ነኝ። ረስቼ ነበር። በቃ ቁርስ በልቼ ቶሎ እመጣለሁ። እቃዎችን ማየት ይኖርብኛል። እሺ እንደዛ ከሆነ ቆይ ቶማስ ያገኘው ነገር አለ እንዴ? ስደውል እስካሁን ስልክ አያነሳም። ተው እባክህ ሌላ ያላሰበው ነገር አጋጥሞት ነው። ምን ነው? ምን ተፈጠረ? ትልቅ ነገር አይደለም፣ ስመጣ እናወራለን። ስማኝ ደግሞ ከሱ በኋላ ወደ ሆስፒታል እንሄዳለን። ምን ነው ሄሉ አመመሽ እንዴ? አይታይም አይደለም ደህና ነኝ። እና በሰላም? የመሲ ነገር እያጠራጠረኝ ነው። ምንም ላምናት አልቻልኩም። ታማ ሳይሆን የሆነ ተንኮል እያሰበች ይመስለኛል። አይ እንደዚህ አትሁኚ። እሷ ምንም ብትል አንቺ ላይ የሚደርስ ነገር የለም። ቢሆንም ሄጄ ያከሟትን ዶክተሮች ማናገር አለብኝ። ካልሽ እሺ በቃ አብረን እንሄዳለን። ቻው። ቻው። እንዴት አደርሽ? ደህና አደርሽ? እኔ የምልሽ መሲ ክፍሏ ናት? አዎ ይመስለኛል፣ ግን እስካሁን አልተነሳችም ነበር። እሺ ኤልሹስ? እሷ ተነስታለች። ልጥራልሽ እንዴ? አይ ምንም አትበያት። መሲና አውርቼ ስጨርስ እኔ ራሴ ሄዳለሁ እሷ ጋር። አልገባኝም። እዚህ ቤት የምትመጪው መሲን ነው ኤልሹን ፈልገሽ? ለሁለቱም ጓደኛ ነኝ። ግን እኮ መሲ ስታይሽ ተረብሻ ነበር መሰለኝ እና ባታስጨንቂያት ጥሩ ነው። አይ ተይ እንጂ ምንም ቢሆን እኮ የምታውቀውን ሰው ማየቷ እንድታስታውስ ይረዳታል አይደል? እሺ በቃ እሺ። እንደኔ ምን ሆነሽ ነው? ምን ተፈጠረ? ልጅ ደወለልኝ። መኩዬ ደወለልኝ። ከምርሽ ነው? እኔ ወይ ተመስገን። የምር በጣም ጨንቆኝ ነበር። እንደው የኔ ጌታ ምን ይሳነዋል? ሳለቅስ አድሬ ነበረ። እንደው በጠዋት ድምጹን አሰማኝ። ለጆሮዬ ተስፋን ያልነፈገኝ እግዚአብሔር ይመስገን። እንደው ምን ይሳነዋል ለሱ? ወይኔ በጣም ደስ የሚል ዜና ነው። አይኔ በቃ ለቶሚ ፈለጋውን ትቶ እንዲመጣ እንደውልለት። በጣም ተጨንቆ በሌሊት ነው ሰዎችን ይዞ ሄደው። እንደው እሱንም አብሬ አንከራተትኩት። አየን ያን ነገር። አይንዬ እንደዚህ አትበይ። እንዲህ ስትይ ያራቅሽ ይመስለኛል። እሺ እንግዲህ
አንቺ ልጅ ችግርሽ ምንድነው? ለሊቱን ሙሉ ደውለሽ ታለቅሽብኝ አደርሽ አይደል? እና ካንቺ ውጭ ማን ጋር ደውዬ ላልቅስ? እሺ ምንድነው? የተገኘ ነገር አለ? የለም፣ ምንም ነገር የለም። ምን ይኖራል ብለሽ ነው? እስካሁን አልተገኘም። በጣም ነው የጨነቀኝ። በጣም ምን አለበት ለሱ ብቻ እንደማስታውስ ነግሬው አቅፌው ቢሆን ኖሮ በጣም ነበር የናፍቀኝ። አጠገብሽ ቁጭ ብለው እንደማይተዋወቅ ማስመሰል ምን ያህል ከባድ እንደሆነ ብታይ። ወይ ምን መሆንሽ ነው መሲ? ተረጋጊ እንጂ አታልቅሺ። ይገባኛል ከባድ ነው፣ ግን እኮ አንቺን ፈልገሽ አይደለም፣ አስገዳጅ ሁኔታ ገጥሞሽ ነው። አዎ፣ ግን ከዚህ በላይ አይናቸውን እያዩ ማሸት ወይኔ አምላኬ፣ ምን አይነት ነገር ውስጥ እንደገባሁ አላውቅም። ተረጋጊ መሲ፣ መረጋጋት አለብሽ። በጠሽ ደግሞ እነዚህ የተረገሙ ሰዎች ያውቁብሻል። እንደዛ ከሆነ ደግሞ አንቺ ከባድ ነው። አዎ እሺ፣ ምን ላድርግ? ሁሉም ነገር ያስጨንቀኛል። እኔ እኮ ግራ ገባኝ። ቤተሰቦቼ በሙሉ እንደ መልአክ ነው የሚያዩት። እኔ አንድ ነገር ብላቸው አብደሻል ብሎ እሷን ነው የሚያምኗት። እሱማ ግልጽ ነው፣ ለእኔ መንገር አይጠበቅብሽ። ግን ተረጋጊ። ትላንትና ስታወሪኝ እንኳን አስገርመሽኝ ነበር። ያን ሁሉ ተስፋ በአንዴ ገደል ትከችዋለሽ እንዴ? እሺ ቆይ አሁን ምን እንዳደርግ ነው የምትመክሪኝ? እንዴት አደርክ? ደህና ነኝ። እንዴት ነሽ? እኔ የምልሽ እነጋሽ ክፍል በጧት ከምገባ ብዬ ነበር። ለምን ደም ትገባው? ትናንት የምነግርህ ነገር አለ ብሎኝ የለ እና ማታ ያላሰበው ነገር ሲያጋጥመው በቃ በኋላ ትነግረኛለህ ብዬው ነበር። ግን ቤት ውስጥ ያለ አይመስለኝም። ማን በጧት ወጥቷል እያለችኝ ነበር። አሁንም ሳይነግረኝ ወጣ። በቃ እንደዛ ከሆነ ወደ ቤት መሄድ አለብኝ። ምናልባት አባቴ ከተመለሰ። ቆይ አባት ከኔት ነው ሄደው? አላውቅም። ስራ ብሎ እንደወጣ። ያው ስራም ቢሆን ካልሆነ ያለበት እንዲወስድኝ እጠይቀዋለሁ ብዬ ነበር ጋሽ። አረ ግን ሁሉ ጊዜ ስራ ሲኖር እንደዚህ ይጠፋል? ይሄን ያህል እንኳን ጠፍቶ አያውቅም። ብቻ እስቲ ሁሉንም ነገር የሚያውቀው ጋሽ ነው። ከሱ ጋር አወራለሁ። እሺ በቃ ከሱ ጋር ታወራለህ። እትዬስ ቤት ውስጥ አለች እንዴ? ካንተ በፊት እኔ ክፍል ነበረች። እንደዛ ከሆነ በቃ ቻው ልበላትና ልሂድ። ቆይ አብረን እንጣ። እኔም መሲን ቼክ ላርጋትና ቁርስ በልቼ ወደ ክላስ ሄዳለሁ። እሺ በቃ እንሂድ። ስልኬን አቀብለኝ ከሱ ጋር። ይኸውልሽ እኔ የምመክርሽ ቸኩልሽ ማስታወስሽን ከመናገርሽ በፊት ተረጋግተሽ በደንብ በሷ ላይ ማስረጃ መያዝ አለብሽ። እንዴት ነው ማስረጃ የሚይዘው? እያንዳንዱ ነገር ስታደርግ ተረብቀሽ መቅረጽ። እሱ በጣም ከባድ ነው። ምንም ከባድ አይደለም፣ ቀላል ነው። ይኸውልሽ ለእያንዳንዱ የምታደርገው ነገር ማስረጃ ትይዣለሽ። ከዛ ሰብስበሽ ደግሞ ለጋሽ ታሳይዋለሽ። በቃ አለቀ። ምን ነው ለጋሽ የምታሳየው? እኔ የምልሽ እንደው ለራሴ ነገር ስገባ ኮርሰት አደረኩት። ያ ልጅ እንዴት ነው መርዶ ተነገረው? ወይ ቶሚ ማታ እያወራኝ ነበር። በጣም አዝኗል። ለቀብር እንግዲህ አስከሬኑ ምንም ይሁን ምርመራ ሲያልቅ መወሰድ ስላለበት እንግዲህ የዛኔ ሊነግረው መሰለኝ። ታዲያ እንደው እስከ መቼ ይደበቃል? ይሄ እኮ መደበቅ አይደለም አይንዬ፣ መደበቅ ሳይሆን መናገር መፍራት ነው። እስኪ አስቢው፣ አዶኒ አባቱን እየጠበቀ አባቱ ሞቷል ቢባል ምንድን ነው የሚሆነው? ቆይ ምንድን ነው የሚፈጠረው?